ለባዚ ምርጥ ኮላብ በጣም እግዚአብሔር ኢነርጂያቸው በጣም ነው ማሽሚያ። አዎ የምር ነው የተግባቡት። ኮሜዲ ግን አንዳንዴ ያግባባል። እንዴት እንደሚታይ ፋንቱዬ ወልይ ስምሽን ተነቀስኩት። ፋኑ እርግጠኛ ነህ ባና እንደሚመጣ ስንት ነው ይዛው ናት? መተው በለጣ የትኛው ነው መተው በል? ይሄኛው ነው። ማነው የባለፈውን የሰርግ ቪዲዮ በጣም ወዳችሁታል። ስለዚህ ዛሬ ከልጅ ዳውድ ጋር ሆነን የማናውቀው ሰርግ ገብተን እንቀውጠዋለን። ምንም ሰርግ የለም እንዴ? እንግዲህ ሰርጉ ተገኝቷል። አሁን ሰርጉ ተገኝቷል። ባክ ተጠርተው ኦብቪየስ ሲጀመር ማያውቃቸው የለም። የወሎ ወጣት ኖሮ ጋውን ለምን ሞቅ ያለ ሰርግ ሲሆን ጉራግኛ ተኛበት ነው አደጋ የደረሰው። አዎ በተኛውበት ነው። ያው አብረን በተኛንበት ነው ደረሰብኝ። የልጆች ነቃ ብዬ ወጣ ብዬ ነው። እንግዲህ ያው ዘመኑ እንደዚህ ነው ከፍቷል። እንግዲህ ባለቤቱ በተኛበት ነው አሉ እንደዚህ በቢላ አሉ ከት ያረጋችሁ ማለት መተዋወቅ ይቻላል። ቻው በቃ ይቅርቤ ምናምን መባባል ይቻላል። በጣም ነው ያዘንኩት ማለት ማንችሎት የሚያርፉባችሁ ፔንሲዮኖች ምናምን አልቤርጎች ምናምን ክፍለ ሀገርም ሀገር ውስጥም ያላችሁ ከኔ ጋር ኮላብ አድርጋችሁ መስራት የምትፈልጉ ከሆነ ነፃም የሆኑ ፕሮሞሽኖች ሰራላችኋለሁ። ብቻ ወዲያው ለኔ ነገር እግዚአብሔር ግን አይደለ ሳቅ ነው። እሺ ለምን ይፈልክኝ አስታውሽኝ የሆነ ጊዜ አንተ ከካም ሰርተራ ስለውጥ ሴት ምን ያደርግልሃል ምን ትሰራለህ ብለሽ አባረርሽኝ ትዛብሽ? አዎ አስታውስክ አይደል? ደህና ነኝ። ያው እንግዲህ አስታውስክ አይደል? ደህና ነኝ። ያው እንግዲህ ያው ነገርሽ ሞቲቬት አድርጉኝ። ይሄ ከማን ያዘዋል ያልተናነሰ ሞቲቬሽን ነው የሰጠሽኝ የነበረውና አንደኛ ለሱም ቴንኪው ልልሽ ነው። አሁን ላይ ህይወቴን የቀየረው ያ ንግግርሽ ነውና ትገጊኝ እዛ ምን ዘይዳ አሁን አለፈለት ምናምን ትልሽ ነው እንዴ? ትገጊኝ ነው ለምን ሰላም እየጠረቻችሁ ነው እንዴ? ከሞን ማዘር እዩ እንዴ ነው እዩ ሲያረጀ ያዚህ አይነት ነገር አልበዛም? ሰርግ ላይ ኧረ አንድ ሰው የሚጨፍር ሰው ቪዲዮ አልበዛብም? ቪዲዮ እንዴ ለነገሩ ከኋላ የተቀመጡትን እያየ ነው። እና ታዲያ ለማን እንደሆነ እኮ ይገባል። አይ ዲኮ ነው ከሄድ ካይቀር አዎ አክብረው ከጠሩ መድኃኒዓለም አንተም አክብረ መደነስ ግን እሷ ጋር አላቸው ሰውየው ያቸው አላ እኮ እንዴ ከየት ይመጣዋል? ስሙዝ ናቸው። አዎ ያዘው ጉራጌኛውን ራሱ በራሳቸው ቨርዥን ለምንድን ነው እሳቸው ብቻ ያሉት እዚህ ጋር? ቆይ ሴቶቹ አይ ማን ይጨፍ ተመቸህ? በጣም ደግማለና እስካሁን አልለቀህም ማለት ነበርኩ። ይሄ ልጅ ወይ ጌታ መጣው ጅግኖሽን እኮ ጭራሽ እንደግማለህ ወደቻች ሄዳሉ እያልኩ ኧረ በስመ አብ እሱን መጀመሪያ ጸልይ አትተኛም ነበር። አሁን ባለቀ ሰዓት ነው በስመ አብ ይልቅ እንትን ነገ ፈርሸን
ጨስጨስ አድርገን ነው ሽሙ ሊያራዳልሽ በቃ ጽድት በቃ እንደዛ ከሆነ አንድነት ግን ቀይ ሽንቁራሪቷ ለኔ ጥሪ ያቀረበች አይደለም ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ለህዝቡ ብዬ ማለት ተስማምቻለሁ። ተዘጋጂ አንቺ ማፈርምሽ ፈርም አይኔ ገና ኡምራም ዳረገ ገና እኔ ተውበት አድርጌያለሁ። እኔ ከፈጣሪም ጋር እንትን ማለት ነው። 10 ሚሊዮን ትከፍላለህ? 10 ሚሊዮን ብር እከፍላለሁ። ና ክፍል ትራንስፈር አይቻልም። ፕሮፌሽናል እንደዚህ አይነት የወረደ አሰራር አይመችም። ትራንስፈር አይቻልም። ና ኪስ ውስጥ አድርግልኝ 10 ሚሊዮን። 10 ሚሊዮን እኮ ነው አንተ እንደዚህ አይነት አሰራር አይመችም። ሲጀምር አይመጥነኝም። እኔ ፕሮፌሽናል ራሱ እናንተ የወረደ አሰራር አይመጥነኝም። ባለፈው ሪንጉ ሊቀየር ራሱ 15 ደቂቃ ነው የፈጀው። ይሄንን የሚያሳየው ፕሮፌሽናል አለመሆናችሁ። ስለዚህ አም ሳቪጅ አም ፕሮፌሽናል እንደዚህ አይነት አሰራር አይመችኝ። ስለዚህ የምታደርግልኝ ከሆነ 10 ሚሊዮን ናችሁ ውስጥ አድርግልኝ። እኔ ሲጀምር አልጮት። ኧረ ትራንስፈር እየበላህ አንተ ምን ፈርተህ ነው? አልጮትም። ቼክ እያደረገ ነው መርስ የእሱ እንትን ነው ቼክ አድራጊ ነው። ቀጥል ተረጋገጠ ነው መነጽሩ ፐርፐሱ ምንድን ነው? እንደ ማስክ ነው እስካሁን ሳቁ በጣም ራሱ ዊሊያም እኮ መድኃኒዓለምን ወይኔ እናት እኛ ሀገር ነው አሪፍ ሄዳለች። እኛ ሀገር ነው አይ ፓኪስታን እኛ ሀገር ነው ይለኛል። እዚህ አንድ ቼችኒያ ምናምን ወይኔ አንተ የምርን ሄደችው የኔ እናት ጀለስ አጋጣሚውን በመጠቀም እንዳመስለ እዚህ ቲክቶክ ነው ጀልስን TOLKP ነው። እሺ ቲክቶክ ይባላል። REASTVE ሪል LOVKTK ላይ ገባ አይፈቅድም ብዬ አልኩት። እናቴም አትፈልግም አልኩት ብዬ ኡስማን ቤት ገባሁና እነዚህ ሰዎች የሚፈልጉትን ነገር አውቃለሁ። እኔ ከነሱ ቀድሜ ነው እነሱ የሚያስቡትን ማውቀው ማለት ነው። ከዛ እነሱ ሄዱና እሱን አወጡና ተቀባበሉት። ሪፖርት ምናምን ውድድሩ ቢፈልጉት ኖሮ እንደዛ ያደርጉ ገባችኋል አይደል? ውድድሩ እነሱ አይፈልጉትም፣ እኔ እንድገባ አይፈልጉም። ህዝቡ ግን እኔ እንድገባ ነው የሚፈልገው። እነሱ ናቸው ውድድር እንዳልገባ ብዙ እንቅፋቶች የሚያቀርቡት። ብዙ ነገር ያስደርጋሉ፣ አካውንት ያዘጋሉ። አያችሁ አይደል? እኔ ያስተላለፍኩትን ትክክለኛው መልእክት ለህዝቡ እንዳይደርስ ምን ያደርጋሉ? መተው ቪዲዮ ያስጠፋሉ፣ አካውንት ያዘጋሉ። እኔ ለህዝቡ ትክክለኛው አካሄዱ ማለት ነው ፕሮፌሽናሉ መንገድ ያስረዳሁትን ለህዝቡ እንዳይደርስ ይገቡና ምን ያደርጋሉ? ቪዲዮ ያስወርዳሉ፣ አካውንት ያዘጋሉ። ህዝቡ እንዲያውቅ ነው የምፈልገው። እንትኑ ሪፖርት ያደረጉበት ግፋ ማታጣቸው ያውቃሉ። ልጁን ድራሹን እንደማጠፋው ያውቃሉ። ገብቶሃል አይደል? ልጁ ድራሹን እንደማጠፋው ስለሚያውቁ እኔ እንድገባ አይፈልግም። ህዝቡ ነው እንድገባ የሚፈልገው። እንደምንም ብሎ አገጩን ያገኘውን ተናል እኔ ከነሱ ካዘጋጁ ጋር እየተፋጀው ነው። እንደምንም ብሎ ማግኘት እየተፋጀው ነው። አንድ ከሶስት ነገር እየተፋጀው ነው። ይሄ ነገር እኮ ድንጋይ ሆኖ አንድ ቢያገኘው እዚህ ላይ እሺ እንትና በቃ አሁን እነጌቸው እኮ ብዙ ይታገላሉ። እኔ የማውቀው ነገር አለ። ገብቶሻል አይደል? ይሄ ውድድር እንዳይካሄድ ብዙ እንቅፋቶች አሉ። ትክክለኛ ያንተ ፍላጎት ምንድነው? በግልጽ አስረዳ። እኔ ከትኬቱ 10% እፈልጋለሁ። የትኬት መሸጫ ዋጋ ደግሞ 10,000 ብር እንዲሆን እፈልጋለሁ። ጠላኝም የሚወደኝም እኔም ማየት ይፈልጋል፣ አቅሜም ማየት ይፈልጋል አይደል? ስለዚህ 10,000 ብር ቆርጦ ይገባል ትኬት። ህዝቡ እንዲያቆም ፈልገው ነገር የዋናው የገቢ ምንጩ እኔ ነኝ ማለት ነው። ህዝቡ ይሄንን ነው መረዳት ያለበት እንጂ ዝም ብላችሁ አንዳንዱ የሚንበጫበጫ አለ። I don't give a shit why because I'm a king
ይጓሪት አገኘኛው። እሺ በመጨረሻ ማስተላለፍ ፈልገው ማንኛውም መልዕክት ካለ? ሪስፔክት ያስፈልጋል። እርስ በርስ አሁን ማርሻል አርቲስቱ ውስጥ ላይ ችግር አለ። አሁን ነገቾ እኮ ብዙ ይታገላሉ። እኔ ማውቀው ነገር አለ። በተሻለ አይደል ይሄ ውድድር እንዳይካሄድ ብዙ እንቅፋቶች አሉ። ሌላም ሰው ሊያዘጋጅ ሲመጣ ብዙ እንቅፋቶች አሉ። እርስ በርስ ተከባብረን የሀገራችን ማርሻል አርት አሳድገን ተጠቅመን ታዳጊዎቹንም ጠቅመን ወጣቱንም ጠቅመን ሀገራችንንም ጠቅመን ነው መስራት ያለብን ነው ማለት መልእክቴ። ትልቁ መልእክቴ ነው እንጂ ወደ ኋላ የሚጎትቱ ሰዎች አሉ። ወደ ኋላ ከሆነ ደግሞ ገደል እንገባለን ነው። ይሄ ነው መልእክቴ። this is my message። ቴንክ ዩ በጣም ነው የማመሰግነው። ይወልካም። ሰዎች ለምን እንዲህ ትለፋለህ ይሉኛል። ለምን እንዲህ ትለፋለህ ይሉኛል። ለምን ራስን ታሰቃያለህ ይሉኛል። በ30 ኪሎ አንድ ነገር ብቻ ተራ ሰው መሆንን ስለማልፈልግ። ምክንያቱም በሺዎች ከሚቆጠሩ ኪሎ መውረድ በጣም ከባድ ነው። እሱ ነገር እንዴት ነው የሚመጣጠነው? እኔ እንጃ። ጀለስኮ ቁመት አለው አይደል? ኧረ በጣም ይበልጠዋል ፍረቱ ጋር ሀገሬ ኢትዮጵያ መድኃኒዓለም አይስንጀሮ ሼም የላቸውም። ሰው አለ የለም አንተ እንዴት ያምራል በጣም። ኧረ እኔም ቺክ ባገኝ እዚህ ጫፍ ላይ ብሎግ እየሰራ አሁን ያስተክላል። ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አር ሲወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ይሄ ግን አይደለ። ስለ አር ሲወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። which is አሁታችሁ ስለ አር ያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራችን አርትን ከዛ አንድ ሰው እንደሌላ ያረጋግጥ ምናምን ታዋቂ ስትሆን ደግሞ ከባድ ነው ለመናገር። ሽንት ቤት ገፍተን ማለት ሰው ባለበት ቦታ ግን ቼክ አድርገን ምናምን ፍላሽ አድርገን ሽቶ ካለ ሽቶ ተደርጎ መስታወት ተከፍቶ ምናምን እኔ ጃኒ ደስ የሚላት አይመስለኝም ሲያወራ እሳካ ቆማ እንዲሁ ለምታወራ በጣም የምናስቅ ፍጡሮች ነን። ጎዶሎነታችን ደብቀን ብፁዕነታችን ማሳየት የምንወድ ፍጡሮች ብኖር ሰዎች ነን እና ግዴታ የራን ሰው ማሳየት የለብንም። ግን ሰው ሁሉ እንደሚያደርግ ነው። እውነቴን ነው። ሁሉም ሰው ያደርገዋል ካንተ ጋር ታውቃላችሁ። ሁሉም ሰው ያ ሱፉን ለብሶ ምናምን ብሎ ቁጭ ይለዋል። በጣም ሳታዩት እናንተ እያለ ነበር እንደዚህ በቃ አይኑ እስከሚፈነዳ ድረስ ተረዳችሁ። ስለዚህ ማንም ሰው ከእናንተ አይደለም ረበለው አንተ እቺ በእጇን በእግሯ ሌሎች ሀብታም ነው። ልጄ ብትወልድ እንዴት እንደምኮራባት ማርያምን እንዴት እንዳይወድቅባት እርግዬ እንዴት ነሽ? ሳልነግርሽ ማዳም እኮ ሴኪሪቲ ልታመጣ ሄዳለች። እንዴ ዛሬማ ደህና ጥበቃ ካልመጣ እኔ እኮ ወልፍ ሊገልኝ ነው። ካልሆነ እወጣላታለሁ። ቆም ያደርኩኝ ማለት ነው። ጠምቶኛል። ቆንጆ ነገር ነች። አንተ በቁንጅና ምን አለ ስራና አልፈሳ እንዴት ወርሽ ተረጎ እትዬ ሰላም ቃስኮና ለጠብሽ ምንድን ነው እየሞከርኩ ነው። ዋይ ለምንድን ነው የምትናገረው? ይሄ በተፈቀደ እየቀለድሽ ይሄ የወሊድ መቆጣጠሪያን ክብል የመሰለ ሰው የማነ ቤት ኩባያ ነው ያመጣሽብኝ ደግሞ ከማጠበብ ወጥር የሆነ ሰው ምታምጭ እኔ ደህና ጥበቃ ይመጣል ብዬ እኮ ነው እስካሁን ስለፈኝ ነበር። ምንድን ነው ደህና ጥበቃ ፈርጠምጠም ያለንስ ነው ይዤ መጣሁ። ፈርጠምጠም እኮ አሉ ነው ጭንቅላት ባናት ነው የምትወድቀው። ሁሌ ተጋግጥ ፈጣለሁ ተሪ ነው ይመስል በበል ስራ ተነስ ዝም በል አንተ መርሳት ስጠኝ። በቃ መውጣት ነው የምፈልገው ሴቴ። ቀልድ ነው ያልሽው አንቺ። እኔ አንድ ነገር ልንገርሽ
እኔ አንድ ነገር ልንገርሽ ኢንተርናሽናል ሼፍ ሆኜ አልቡርሃን ቤት የሰራው ሰው ነኝ ማፊ ቡሽኪላ ካልደላ ተሳይሽ በትልንክ ምሽር ታቁም ምንድን ያለው እኔ እኮ ፍርካስ ቤት የሰራው ሰው ነኝ ማፊ ቡሽኪላ ካልደላ ተሳይሽ በትልንክ ምሽር ታቁም ምንም ግን ደህና ነገር ትሰራ ላይ አንቺ ካርዳ ያው ለተጠባበሰ ደህና ነገር የበላሽ በማን ነው ምግብ ማስለመድኩሽ ልንገርሽ ባስ ጄሰማ ነው የሚቀጥል በር መክፈቻው ላይ እንኳን ማይደርስ ሰው አረ በስንት መከራው እኮ እያለቀሰብሽ ይሄ አሉሉ አላት ስቶቭ ላይ ግን ትደርሳለሽ ማለት ይቀምስላት ወይ በቃ አሁን ልንገርሽ መሰናበትም ፈልጎ ደሞዜን ስጭ በየትኛው ማሽ ነው ነች ነው ሲዮስ ያለኝ እኮ በምግብ ስራ ተፈተኝ ሰርተፊኬት ያለኝ ሰው ነኝ ፕሌይ ስቶርና ስቶር ላይ አግኝቻለሁ ዘመን ፕሮቫይደር የሚል አፕሊኬሽን አረ በስመ አብ ማስታወቂያ ሰርቲፊኬሽን ከሞላሽ በትክክለኛ ፕሮፌሽናል እኔ አረብኛ ሲያወራ በጣም ነው የሚያስቀኝ ለዚህ ነው አናት እንደዚህ የሞለለው ማስተርስ እየጫንከረ እንዴ እዛ ላይ እንደው ከፈለክ ቴክኒሻን ብዙ ነገር የቤት ውስጥ ቦምባ ስራ ቤት ጥገና ሴኩሪቲ ያሸነፈው የተለቀ ቁጥር 5 6 7 3 እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ለጥላ ጠግስ ይባላሉ። ወደ አረፍተ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ ለምሳሌ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድን ነው? ሎተሪ ደረሰን። ለጥላ ጠግሱ ምንድን ነው? ሎተሪ ደረሰ። አንቺ ምንድን ነው መጠቀም የነበረብሽ? ለጥላ ጠግስ። ግን የተጠቀምሽው ምንድን ነው? ውሻ ጠግስ። ለጥላ ጥሩ የትኩረት የምርናት ስለምትቆጣ ነው የፋይት የሚቀረው። እናቴ ትቆጣኛለች አልደባደብም። በምን ኮንዲሽን ይሁን ታዲያ? በሌላው ተስማምተና በቲኬት ብቻ ፈርቶ ነው ለሚሉት ምን መልእክት አስተላልፍላቸዋል? we don't give a shit ሴዶ ምንድነው እናቴ ትቆጣኛለች ብለሃልና የምርናት ስለምትቆጣ ነው የፋይት የሚቀረው ወይስ ሌላ ምክንያት አለ የፋይት የማይሳካበት? እናቴ ትቆጣኛለች አልደባደብም። አም ፕሮፌሽናል የሆነ እየከፈሉት ነው ፕሮፌሽናል አንተ ታውቃለህ እንዴት እንደሚካሄድ በፕሮፌሽናል መንገድ ጠየቁሽ አይላቸው ግን እነሱ በቁማር መልክ አመጡት። ዛት ሚንስ የሆነ ሰው ካሸነፈ 10 ሚሊዮን ይወስዳል ማለት ይሄ አም ፕሮፌሽናል ነው። እኔ የምሰራው ለማርሻል አርት ነው እንጂ ለራሴ ጥቅም አይደለም። አድሷል መንጃ ፈቃድ የለኝም የለኝም እንደዚህ ነው ጥጋቢ ደግሞ እንደዚህ ነው ተወራ በቃ እንደዚህ ነው ተበቀሰለ ማለት እኔን አታገኘው ማን እንደ ሰውዬ አጣፋፋ ሞተረ ታሰራለህ መንጃ ፈቃድ ሳይኖር ማን እንደሆንኩ አታውቅም ወይ? ምን ያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንም ብትሆን እና አይመለከተኝም። እንደሌላ መሽለጠለጥ እንደምናመስ ጠብቀኝ ትንሽ እሺ ጠብቀኝ። አራማ ፈንዳቴ ያለ ማንንም ማጥራት ትችላለህ። ቁጭ ማለት እንትን የምትለው ሰውዬ መኪናውን አጥፋና ኖርማል እሺ አጥሪል ነው የምትለው አይ ሁለቱም አሁን የተለያየንበት ቦታ ነው። እንዴት ነው ማረግ ይባል ማንንም የምትለው ፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፈቃድ ሳኖር እያናደ ማኪናውን ትታሰራለህ። አንተ ነው ትታሰር። እስቲ ደግሞ ጠርተህ የምታመጣው ምን አይነት ማንንም ማድረግ ይችላል። ለምን እንትን ያመጣል? አሁን ማኪናውን ዘግተህ ትወርዳለህ። ምን ተፈጠረ? ምን ችግር? ምንድን ነው? አዎ ምንድን ነው ማለት? ምንድን ነው ጓደኛዬ? አዎ ያጠፋው ነገር ጓደኛዬ ነው። እና ታዲያ ምን ይጠባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን እንጣ? እሱ መንጃ ፈቃድ የለውም ብቻዬን ነው የምታሰራው። እሱም ይሰራል። አይ አሪፍ ቴስት ነው። አበቦቼ ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደስ አለኝ መምጣትሽን ሰምተዋል መሰለኝ አፈረች ጀንበሯም አፈረች አይንሽን እያየች ተመኘች ደጄ ተቀምጣ አንቺ ስትመጪ
ልትሞቅሽ ብትወጣ እያየች ተመኘች ደጄ ተቀምጣ አንቺ ስትመጪ ልትሞቅሽ ብትወጣ። ብቸኛ ለኮንሰርት ልከፍል የምችለው ሰው ለዳዊት ጽጌ ነው። አይ ቲንክ ድምፁ ግን እንዴት ነው የሚያምረው! ቮካሊስት እኮ እንደኛ እኮ ነው። ጋሼ ምሳ ቀነበረችኝ ያልበሏት ትበላለህ እባክህ? እሺ ሳህኑን ገልብጥ ስጠኝ። ቤት ስጋ አንዴ እንቁላልም አለ። የምን ስጋ ነው? ምን አይነት ዘመን ምሳቀ ይቀማል። ሌባ ዘመን ብልሹ ናችሁ። መቼክሳ እንትን የልጅ ልጇ መስሏት ጌም ሲጫወት ይዘው የሌላ ሰው ልጅ እኮ እነሱ እርስ በርስ አይለያዩም ማለት እንዴ? አስበው እድሜ ልካቸውን ያጠራቀሙትን ብር ወይኔ ይበልጥንስ ያሳዩን አሪፍ ነበር ዲሉ። አዎ ለከርኩስ 200 ሺህ ብር ነው ጀስ ከሰው ጋር ሲሆን እኮ ምስኪን ነው። ብሩ ነው አትስ ዲሉ እንዳይፈርስ ነው። የፖለቲካ ብትመጣ ቢመራስ ሁሉንም እኩል አይነት ወደ ሰዎች ይሆናል ያለስለሰና ልስላሴ ያለው ጥረት ነው። ቶም ኤንድ ጄሪ ይመቻችሁ በእናትህ። Come on, boys. We got a job. አይኮኒክ እኮ ነች እንጂ እቺ ሰራተኛዋ ነች። በቶም ነው እንጂ ቶም ነው እንዴ? ቶም ነው ሰራተኛዋ ነች እንጂ ቶም ነው እንጂ ወጠምሻ ቼሪ ያስቸግሩት። አዎ እኮ ከዛ 3 ወጠምሻ ድመት ጠራ ነው። ኦኬ ነው እንዴ? ሰራተኛዋ ነች እባክህ ወንበር ላይ የምትቀመጠው ፈርታ። ታስይዘኛለህ? እናሲዝ እሺ። ለዛ አንዴ ያው ሙሉ ሰማያዊ የለበሰው ቶምን ለመምሰል እና እንደሷ ከሷ ጀምሮ አይ ግን ናሲዬ አስገባቸው ታካሚዎቹ ናሲዬ ታካሚያ ታስተባብርብኝ ሁልሽን ነው የምንገርዝሽ። አስገባቸው ምን ፈላችሁ ተለበልማ በነጋራ እስኪ ስታስጣላ በእግዚአብሔር ስሜ ይኸውልሽ እኛ ወንድ ልጅ ነው የምንገርዘው። አስምን ያመመሽ ጉበትሽን ትንሽ ሰፋ እንጫት ይቆምብሽ። ዝም በይ እንጫት ይቆምብሽ። ምን ነው የሚጣባው እንዴ? እባክህ ከስር ገረዝ ያገኘው ይጥራ ትንሽ ቆረጠመች። በኢየሱስ ስም ናሲዬ ጓንት አምጪልኝ። ታኝ እንደዚያ ዝም በይ እስኪ። ዋው ምንድነው እንደዚህ የተልመጨመጨ ነገር የማየው? ዋው ሳኪ ነው። እስኪ ሜትር አምጪልኝ ባቤት ነው እስኪ። አፍሽን አትክፈቺ፣ አስቀድሞ መጠንቀቅ ይላሉ የኔ አባቶች። ድጉም የትም ታልቀስቅሰሽ እስኪ ባኪንዴ ልለካው። ናሲዬ አንድ ክንድ ከግማሽ ወስፊ አምጪልኝ። ዝም በይ ሴትዮ
ታሞ ከመማቀቅ አስቀድሞ መጠንቀቅ። እግርሽ እንዲህ ክፍት እያደረግሽ አስፍተሽ እንዴት ነው ይሄ አይድንም። በቃ በሌላ ነገር ይጠቀሙ። ዝም በይ። እንዲህ ሲሆን ነው ደስ የሚለው። አይድንም። በቃ በሌላ ነገር ይጠቀሙ። ዝም በይ። አብሽን አትክፈች። ይዛው የሆነ ጨርቅም ደራርበው ጠቅልለው ቢሆን ይጠቀሙ እንጂ መቼም አይድንም። እንደዚህ የሰፋ ቃናክንም አደከመኝ። ልጉም ስታስጠላ علمهم أن الرجول مواقف إلى الذين يقدرون سقوطهم. የኔ እናት በቃ ቂጥን ያሳየን። ቂጥ ጀመር አገባብ በህግ ይጠየቁልን። ግን መልሱ ግን አንደኛ ነው። ቂጥን ያሳየን። ቂጥ የሆነ ጀመር አገባብ ነው። ኃጢአት እቃ ልታነሳ ጎንበስ ትበል። ለምን ጎንበስ እንዳለች ያውቃል። ዝም ብለን የኮነንካት ቆርጣ መጣ አሁን ነገር ልታደርግ ነው ብለን ብናስበው እንኳን እንዳንመክራት ሜንሽን አላረካት። በቃ ዝም ብለን የኮነን ዝም ብለን ሄድክባት። ዝም ብለን እንዳንመክራት በቃ ዝም ብሎ ነገር ነው። አትረባ። መጨረሻ የወደቀ ንግግር ማለት ሀብታም ይጨነቃል የሚለው ንግግር። ሀብታምን ልታስቆጭ ነው ወይስ ድሃን ልታጽናናበት? ምንም ጥቅም የሌለው ንግግር። ጨነቅኩ የሚል ሀብታም ካለ እስቲ እኔ ላድነው፣ እኔ ንጽት ያልኩ ድሃ ነኝ፣ ና ልቀይረህ። ሊቀይረኝ አለ የለም ብሎ ሰይጣን ሲያመሳስልብህ ነው እንጂ አንተን ኑሮ አንተ የምትፈልገው እስክትቀየር የምትኖረው ኑሮ ነው። ለምን አልነግርህም? ተበቸሰን ለምን አልነግራችሁ? ዋላ ጭንቀት ሁሉ ጭንቀት ያለው ዳቤ አይጨነቅ ነው አሉላ ንብረት ይዞ አንተ ለ10 ብር እየተጨነቅ አይደለም እንዴ? አዲርግዬ እኔ እናንተ ልጆች ኧረ በመድኃኒዓለም ልጅ እኔ አሁን እሺ እኔ እንጃ ወንድ ሴት ልጅ ኖሮኝ ለሽሜ ልጅ ወይ ለአንተ ልጅ ልድር ምን ያንሳል? ምን ያንሳል? እኔ ትታይ ብቻ ካንተ ልጅ ያው ከልጅ ጋር አንተ መጥቼ የምተኩሰው እኔ እውነት ያ መናጢ ልጅን ከልጄ ላይ አንሳና ልጅን ለልጅ እንደሚባል የሆነ ሴክሲ ነገር አለው። ኧረ በእናትህ አባቶች የእረፍት ቀናቸው እንዲህ መሆን እፈልጋለሁ እኔ ወደፊት። ይሄ እኮ በጣም ፒስ ነው። በጣም እንደ ሰላማዊ እኮ ነው። አንተ ልጇን ጥላ አትቼ የተመታች ነች። አንተ ጭራሽ ወደዚህ ራሱ አርጋታለች። ትንሽ እናታደናቀፋ እማኮዳ እማኮዳ እዮ ጉዴ relax ልደነቅ ልደንግጥ እኔ ግራ ገባኝ። ትሽጋለች በኋላ ቤጋው ቲክቶክ አድርጌ ወይማ ኮዳ መደነስ ሪስክ አለው። ሪስክ ያለው ስራ ነው። አልኮል ምናምን ደግሞ ይሸውዳል። በጣም እንደምችል የሆነ ሳለ ያሳምናል። ከዘፈኑ ጋር በጣም እየሄድክ እንደሆነ ይሰማል። ከዛ እንዲህ ነው ውጤቱ። ቺኮቹ ዳር ይዘው ደግሞ እንዴት ነው የተሰባሰቡት?
ሁሉም አይችል ያለው ቢሻ አይሻልም? እግዚአብሔር ይችላል እኮ ግን እርግጠኛ ይሄን ነው የሚያውቀው። ለሁሉም ነገር እሺ ነው። ከወድ ሳይ ሰበር ምን ይሆን የምን ዝግጅት ነው? እኔ እኮ አለቃቸው ነው። ምን አውቃለሁ? በቃ እኮ ነው አረለ የእሱ ሀሳብ ነው። እና እስቲ ዛሬ ትንሽ ስፓሪንግ ምናምን ግን ጀግና ነች። እንትን አላለች በመድኃኒዓለም ስታምር በስመ አብ እንዴት ነው የምታምረው? ልታወራ ነው። ትደግመዋለች። ታድሎ እናት መጫወቻ እኮ ነው ልጁ ነው። ማታ ቤት ስገባ ኤቢ ስራ የለም እንዴ? ምን ነው ጊዜ የቅጥር ህይወት በቃኝ፣ የራሴን ስራ ልጀምር ነው። ሄሎ አበቃል። ጠቅላላ የቁሳቁስና የነገራ ነገሮች ሽያጭ ምን ማለት ነው? ተውኩት ማለት ታዲያ ሞተረኛ ከመጣ በኋላ ነው እንዴ ተውኩት የምትለው? መጀመሪያ አትናገርም እኮ ከደረሰ በኋላ ነው ወይ? ሞተረኛ ቦታ ደርሶ ሲደውልልህ ነው እንዴ ተውኩት የሚባለው? ከተውከው መጀመሪያ አትናገርም ወይ? ሄደ ለዛባከ ሄሎ ምንድነው? ቀይርልኝ ሳይዝሽን። ፓንት ተደርጎ ይቀየራል። አልሆነኝም። ባይሆንሽ ምን አገባኝ እኔ። መጀመሪያ አታውቂም እንዴ ሳይዝሽን? ራሱ እኮ ያረግሽው አንቺ ያጨማለቅሽው ማን ሊያረግልሽ ነው ታዲያ? ራሱ ቢዝነስ ጨምላቃ። ሄሎ የምን ቀዩ ቁሳቁስ ነው? የማንም ቪዲዮ አይተህ ነው የደወልከው? እኮ እኔ ቀዩ ተሸጣለሁ። ቀዩ ጣለ ቀዩት ነው እንደ ያለው የማንም ቪዲዮ አይተህ ነው ቀዩ ብያለሁ እንዴ? ታዲያ አንተ ተሳሳትከው ነው። ምን አገባኝ ታዲያ? ስንት ዘራ ያመልጠኛል በዚህ ማለት ሄደ ረስ እንዴ? ኤቢ ምን ነው ሲቪል በትን ነው ስሞችና መጨረሻቸው ብሩኮች ማለት ነው። በጣም ተንከሲስ ሴት ነው የሚያገቡት። ዳግሞች ደግሞ ቀዝቀዝ ያሉ አሮጊቶችን ነው የሚያገቡት። ሳሙኤል ሱጤ ጎዶሎ ገረኛ አሮጊት ነው የሚያገባው። ኢዮብስ ምንም ማታውቅ የገጠር ሴት ነው የሚያገባው። ዮሴፍስ ምላሷ ረጅም ጎዶሎ ነው የሚያገባው። ግን ዘገምተኛ ነው። ዳንኤል ደግሞ የተማረች ሽንቷ ቀዝቀዝ ያለ አሮጊት ነው የሚያገባው። ሄሎድስ አያገባም፣ ቆሞ ነው የሚቀር። ለአሁን ጅል ነገር ስለሆነ ወንድ እየቀጠቀጠች የምታኖረው ሚስት ነው የሚያገባው። ሚስት ደግሞ ብዙ አግብቶ ከመፍታቱ የተነሳ ወይም የሚስት አይነቶች አለ። አናንያ ደግሞ ቅሽቅሽ ያለች ሳምሶን ባያገባ ቢቀርበን ነው የሚሻለው። ምንም ሚስት አይበረክትለት። ጥርሴ ሲጠብስ ዘመኑ ያልቃል። እንዴ በጣም ሀብታም ነው የሚያገባው። እንኳን ምንም ማማስከራ መጣ መስከራ አናታችሁ ምንም አይነት መስከራ ሰላማቱ ዳንኤል እግዚአብሔር ይመስገን። መስከራቱ ዳንኤል ደጀኔና የሰፈሩ ሚስጥር አውጪና ዘርጋፊ ይባላል። ምንድነው የፈለጋችሁት? የሰፈሩ ስለተፈጠረው ችግር ግርማና ስለ ቦቸራ ያው ግርማ ሞቷል። በጩቤ ስምንቴ ተወቅቶ ነው የተገደለው። እኔ ምንም የማውቀው ነገር የለም። ቁንጨራ ብቻ ነው ያቀበልኩት። ቁንጨራ? አዎ የወንጀለኛ ተባባሪ አይደለም። እና ነገሩ ውስብስብ ነው። ይሄ ሁሉ መንስኤ ማነው? ጫልቱ ነች። ጫልቱን ከግሮሰሪ ጥራልን ብሎኝ ነበር። እኔ ምንም ማውቀው ነገር የለም። እየሮጥኩ ሄጄ ጠሯት። እንደገና ከሷን እንዳጠሯት ያው እነሱ በእንደዚህ አይነት ነገር አይስማሙም። ግርማና ቦቸራ የግርማን ጸባይ ታውቁታላችሁ። ብቻዬን ላድርግ የሚለው ነገር አለ እና ግርማ ብቻዬን ነው የማደርገው ሲል ይህ ቆንጨራ አምጣልኝ አለ ቦቸራ እና ስምንቴ ነው ጨቅጭቆ የገደለው። እኔ ከዳሙ ንጹህ ነኝ። የማውቀው ነገር የለም። አሰቃቂ ግድያ ነው የገደለው አይደለም ነው። እኔ የማውቀው ነገር የለም። እና ያው የተፈጠረው ብቻዬን ላድርግ ሲል ነው
ጫልቱ ወዲያው ሞታለች እኮ ነበርኩ እኔ በሰዓቱ እንዳታይ ዞር ባል ሲሉኝ እኔ ግን በሰዓቱ ነበርኩ ዛፍ ስር ቁጭ ብዬ ያየሁ ሞተል እንዴ ሞታችን እንዴ አልሞታችም ተረጋጉ እሺ ማሞት የሚባል ነገር የለም ግርማ ግን ሞቷል እና እንዳልኳችሁ ነው እኔ የማውቀው ነገር የለም ከደሙ ንጹህ ላይ መስክሬ ወጣት ነገር እና ጋዜጠኞች አሉልኝ አልችልም እነሱ በቃ ማንተ ጥያቄ የመጨረሻ ጥያቄ ምንድነው የምትፈልጉ ቦቸራ ስንት ዓመት የሚፈረድበት ይመስል እና ቦቸራ ስንት ዓመት ይፈረድበታል አልኩ እኔ አላውቅም 35 ዓመት ወይ ጽኑ ስርዓት ይፈረድበታል የሚለውን ነገር ሳልሰማ አይቀርም ያሉት ይስሩብ እንትን ጋዜጠኞቹስ ምንድነው እንኩት ጫልቱን ደፈርኳት እንዴ ግርማስ ቦቸራ ነኝ እንዴ ገደልኩት ግርማ ኢየሱስ ክርስቶስ ምንድነው የተፈጠረው እስር ቤት ነኝ እንዴ ለካ ና መድኃኒትን ውሰድ ታከም ፖሊስ ታከም መድኃኒት ወስደም እንዴ ሰዓት ደረሰ እንዴ አዎ ሰዓት ደርሷል ና መድኃኒትን ውሰድ እና ቡቱ ውጪ እየተዝናኑ ነው የምን አቡቱ ሚጣ ሴት ነች አሁን ይነሳል በእርግጠኝነት እነዛ አማርኛ አይችሉም ግን ይቻላል እኮ በእንግሊዝኛስ ቢሆን ሰላም ነው ታውቁ ሰላም ነው ብራዛ እግዚአብሔር ይመስገን ቮካል ሰርቼ ድምፅ ቤት ትንሽ ተዘጋ ጠፋ እያራህ ነው የሚመስለው ግን ድምፅህና አቀማመጥ አንተ ነህ ሽቶ የምትሸጠው አይደል እንደ ቢዝነስ ኢንተርፕረነር ለምንድን ነው ይሄ ቃላቶችን የማትጠቀመው ለምንድን ነው ይሄ ቃላቶችን የማትጠቀመው ላይ ሌላ ስራ ነው ንግድ ደግሞ ሌላ ስራ ነው ንግድ ቦታ በተመታ በስነ ስርዓት ተጨነቀ የማትጠቀመው መስለው ግን ድምፅህና አቀማመጥ ለምንድን ነው ይሄ ቃላቶችን የማትጠቀመው ላይ ሌላ ስራ ነው ንግድ ደግሞ ሌላ ስራ ነው ንግድ ቦታ በተመታ በስነ ስርዓት ጎንበስ ብዬ ስቄ ብቆረቆሜ ለራሱ አስተናግዳለሁ ስቄ ማለት እዚህ ጋር ደግሞ ከመጣ አጥረገርጋለሁ ይሄ ደግሞ ሌላ ፕሮግራም ነው ገብቷል እንደዚህ ነው ስራችን ዝቅ ምንልበት ቦታ ዝቅ እንላለን ከፍ ምንልበት ቦታ ከፍ እንላለን ክብር ምንልበት ቦታ ክብር እንሰጣለን ተረዳኝ ኔትወርክ በመሃል ተቋርጦ ነበር ማናጀር ደወለ አየህ አንዱ በሌሊት ደውሎ የተዘራ ስልክ ነው ሲል አንዱ በሌሊት ደውሎ የተዘራ ስልክ ነው ሲል አይ የታጨደስ ምንድነው የቀልነው ቆንጆዬ ነች What do you think? You're the coolest guy in the parking lot, and then this guy shows up. This guy in the parking lot, and then this guy shows up. ሰላም ነው እንዴት ነህ ሰላም ነው እንዴት ነው እዚህ አካባቢ ነው እንዴ እዚህ ነኝ እዚህ አካባቢ ነህ የምከራይ ቤት ይገኛል እንደዚህ ቤት ፈልግ አዎ ቤት ፈልጌ ነው ይሄ ያንተ ነው መኪና አዎ የኔ ነው እሱን ታውና አለ እንዴ ነው ሰው ነኝ እንዴ ይሄ ገዝተህ ነው መኪና አዎ ገዝቼ ነው የምከራይ ቤት እኮ ነው ጠየቅኩ ስለ መኪና ነው እንዴ አንተ በቃ እኔ ራሴን ባጠፋ ነው የሚሻለው ማለት ሰው አንተ በዚህ ነው እኔ ታናሽ እኮ ነኝ በዚህ ይሄ መኪና አለ እስከ ስንት ነው የምትከፍለው ቤት ብታገኝ አዎ አሪፍ ቤት ከሆነ እስከ 20 አይ ለአንድ ወር አዎ እስከ 30 ችግር የለውም ምን ነው ምን ሆነ ነው እኔ በወር እኮ 5,000 ማላገኝ ሰው እየኖረ ነው ኧረ በእናትህ አታልቅስ ካለ ንገረኝ ነው ተው አላውቅም እኔ እንድታብሳጭ መጣን ሂድ እባክህ ምን ሰው ነው አንተ የምትረሳት እኔ የማረሳት አንድ ነገር አለችና
አንተን ማድረሳት እኔን ማረሳ አንተን ማድረሳት ግም ደደብ ድንጋይ ራስ ቦርጦጤ የዛ ሰፈር ልጅ ግማታ ልጋጋም ንፍጣም አንተ ንፍጥር አስተሳሰብ ንፍጣን አይደለም ግም ሄድክ ነገር አለችና አንተን ማድረሳት እኔን ማረሳ አንተን ማድረሳት ግም ደደብ ድንጋይ ራስ ቦርጦጤ የዛ ሰፈር ልጅ ግማታ ልጋጋም ንፍጣም አንተ ንፍጥር አስተሳሰብ ንፍጣን አይደለም ግም ሄድክ አንተ እንዴ ቢጣፍጥ ነው እንደዚህ ሰው ኡፍ ተረኞች ናቸው ወይስ ዝም ብሎ እያዩ መሰለኝ እንግስ ነው ጸዳላ በጣም እኔ እኮ እወዳለሁ። ኧረ እባክሽ የቱርክ ጣፋጭ እንዴ አመረሩት ያውልህ ይሄ ከሰርጉ በፊት የሁለት የሆነ ነገር አለባቸው አይደለ? አዎ የቀጠለ ነው እንጂ ለእንትን ብቻ አይደለም እንዴ። ያው ፈገግ እንዳሉ አንተ ያቺ ነጭ የለበሰችው ችግር አለባት እንዴ ካፕሽኑ አይ እውነት እንደዚህ ቪዲዮ እንስራ ብትል እሺ አትላትም? እንደ ጭቋ ነው ማለት ኦኬ ውፍረቷ ኧረ አይደለም እንዲህ እያልክ አይ እንዲህ ነገር ለዚህ አይነት ነገር እሺ ትላለህ? ኧረ አልልም። ያማል ለምን አንተ ትላለህ? እግዚአብሔር እላለሁ። እሷ ጋር መስሎሽ ነው? እኔ ጋር እኮ ያው ነው እኮ ብቻ ነው ሪአክት ማድረግ እግሯ እኮ መሬት ይነካል። እኔ እንደ ቆመች ቁጠሩ ኖርማል ነው። ሙሉ እግሬ ሸፈነ። ምነው እግርሽ ጠቆረ ምናምን ይሄ ደስ ይላል። ይፍታቱታል ወራ ሲያስቀኑ ወናት ሲኒ ካንተ ጋር ዳረቃል። እውነት እንስራዩ ግን ደስ የሚል እንትን ነው በጣም እና ደግሞ ጎበዝ ነው እሱ ኮላብ አድርጎታል። ስንቴ መጣ እኔ ማጅራቱ በስብሶ ይሄም አለ ያለ ዛሬ የፍቅር ቀን ነው። አስቤዛው የት እንደሚሄድ ወይየው እሺ በመድኃኒዓለም አሁን ህልማ ጠፋ የዳንሰኝነት አተ ኮንክሪት ነው ግን አያስፈራ ነገር እንትን ማድረግ የለም ቢያዳልጥ እዚህ ላይ ቢል አሰብከው ወየው እኔ ከዋና እንትን ከሰ ጋሺ ተሳስታ ነው አረ የሆነ ነገር ማይታለች ነው ተናደኑ እንዴ በጣም ወደደች ይችላል ሙቪ ናይት ከወንድ ቤስት ፍሬንድ ጋር እንደዚህ ሙሉ አንተ ጥብስም ማለት ጥብስ ፍርፍር እና ከቤስት ፍሬንድ ጋር ነው እኮ ያለችው እኮ ነው ያው ከወንድ ቤስት እኮ አውቃ ነው እሷ እየፎገረችን እኮ ነው አሽሙረኛ ነች እቺ ነው እንዴ እሺ የምትታወቀው ባሽሙሯል ነው ቲክቶክ ላይ ጂታው አሽሙር ያለሽ ጥብስ ፍርፍር ወይ ልጠጣታ ፊልም ብታይ ብቻ አይታ ለጥለጥል
አሁን በቃ ወደ ቤት በቃ በሸባ እሺ ደግሞ ኔትፍሊክስ ነው ኔትፍሊክስ ኤንቺድ ይባላል ካሞን ተዚህ ይላል አይደል ፋዘር መስላል ያደጉ ጊዜ ስታስቀን ወይኔ ሸወደችን ወዳኔ ያለመለች የልጄ ምሳቃ በሱ ችግር 3 ፍሬ በጨው በስኳርና በሙቅ ውሃ የተዘጋጀ ለቁርስ ምሳ ደግሞ ዳቦ ከስተቱ ነው እንዲሁ ለሚጠጣ ኮዳ ላይ በሱ ብጥብጥ እኔ ትንሽ ጓጉሎብኛል አልበላም ጀልስ ተፍተፍ እያለ ነው ባከ ቤስ ጓደኛው ነች ተፍተፍ እያልክማ እንዴ አይደለም ተፍተፍ ስትል እኮ መልክ ትሰራለህ ጭፈራ አይ ልጁ ያለ ሰብሮ ነው ላይ ገባው በቲሸርት እኮ ነው ያለው ቻንስ ተጠቅሜው ነው መውጣው ብሎ አረፉ ጨት እሱ ብቻ ነው እያሞቀው ያለው የማንም ዘመድ አይደለም ይባይዘው ማንም አያውቀው ታድሎ የራስሽ ዜማ ግጥም ትሰሪያለሽ እሞክራለሁ ግጥሙንም አንቺ ነሽ የጻፍሽው ዜማውንም አንቺ ነሽ የሰራሽው ላንተ አለኝ መውደድ ከክፍል ቀርተህ አንተ ሳትኖር እኔ አይገባኝም የሚለው መምህር ደሞ አንተ መጥተህ የሚለው መምህር እንድታደንቀኝ እጅ አወጣለሁ እየተጠየቅኩት ምንም ሳይገባ አድምጠኝ እስኪ ሰማይ ልንገርህ ግን ዜማው አሪፍ ሳይሆን አይቀርም ትክክለኛ ሰው ቢዘፍነው ቢዘፈን ነው ብዙ አለው ፍቅር ጀግና አንተ ተንጠለጠለው ንዝራ ነኝ እንደ ብላ ነው አንተ ግን እኮ